ጠንካራ የሆነች ሀገርና ሀገረ መንግስት መገንባት ፈተና ሆኖ ቆይቷል። በየጊዜው አመጽ ያስነሱ በየቦታው ማዕከላዊ መንግስትን ቻሌንጅ ሲያደርጉ ነው የኖሩት። ኢትዮጵያ ለዘመናት የነበራት የቀይ ባህር አክሰስ ወደቦች በሙሉ የጠፉት በጦርነት ነው። በተለያዩ ጉዳዮች ላይ የሆነ አቋም የያዘ ሰው አለ። ይህን አቋም እንዴት አድርገን ወደ መሀል ልናመጣው የምንችል ነው። አጨቃጨቅ የሆኑ ነገሮች በአገራዊ ምክክር እንዲፈቱ ሰፊ ሂደት ተደርጓል። በእሳት አጥር ውስጥ ያለን ሰዎች አንድነታችንን ካልጠበቅን፣ ካልተነጋገርን፣ ካልተመካከርን ህልውናችን ራሱ ጥያቄ ላይ የጨለማው ዘመን ወደ ኋላ ቀርቷል። የዕድሜ ሀብታም የሆነች ጥንታዊት ሀገር፣ ብዝሃ የሆነ የአየር ጠባይና ብዝሃ ማንነት ያለው ህዝብ ያላት መልከ ብዙ ሀገር፣ የሰው ዘር መነሻነቷ በዓለም አደባባይ ከፍ ብሎ የሚነሳ፣ ከቀደምት የስልጣኔ መነሻ ሀገራት መካከል አንዷ፣ በቅኝ መገዛትን ፈጽሞ የማያውቅ በጽናት በኩራትና በአትንኩኝ ባይነት ያጌጠ ህዝብ የያዘች ሀገር ኢትዮጵያ። ኢትዮጵያ ለስሟ መጠሪያ የሚሆኑ በርካታ በጎ ነገሮች ይኑሯት እንጂ ድህነትና ጦርነትን ጨምሮ በተለያዩ ችግሮች ስትፈተን ኖራለች። ከነኚህ ፈተናዎች መካከል አንዱ ደግሞ በየዘመናቱ በሚነሱ ገዢዎቿና በህዝቦቿ መካከል የሚፈጠሩ ቅራኔዎች ናቸው። እነኚህ ቅራኔዎች አልፎ አልፎ ለሚነሱ ግጭቶች እንዲሁም ዘላቂና ከትውልድ ትውልድ መተላለፍ የሚችል ሀገረ መንግስት መገንባት እንዳትችል እንቅፋት ሆነዋታል። ኢትዮጵያ ውስጥ የስልጣን ሹክቻ ነበር፣ ዘመነ መሳፍንት ነበር። አካባቢን ጂኦግራፊን መጠቅለል ለነበሩት ንጉሶች ለአፄ ዮሐንስም ይሁን ለቴዎድሮስም ይሁን ለምኒልክም ይሁን ብዙ ቻሌንጆች ነበሩ። ኖርዝ እና ሳውዙንም ደግሞ ለማገናኘት ብዙ ተግዳሮቶች ነበሩ። የአሁን ኢትዮጵያ ውስጥ ያሉ ህዝቦች በጋራ የሚገናኙበት መንገዶች ነበሩ። በንግድም በዝምድናም በተለያዩ መንገዶች ይገናኙ ነበር። ነገር ግን ያንን ህዝብ አንድ አድርጎ ለመምራት በ19ኛው ክፍለ ዘመን በዛ ጊዜ የተወሰዱ እርምጃዎች የፈጠሯቸው ቁርሾች በየጊዜው አመጽ ያስነሱ በየቦታው ማዕከላዊ መንግስትን ቻሌንጅ ሲያደርጉ ነው የኖሩት። በጊዜው የነበረው የአስተዳደር ስልት ንጉሳዊ ነበር፣ የአፄ ዮሐን ነበር። ስልጣን መተላለፍ ደግሞ ከደም ጋር ተገናኝቶ ለብዙ አመት ሰራ። ያ ኋላ ላይ ኢትዮጵያ ውስጥ በተደረጉ እንቅስቃሴዎች የአፄ መንግስት የኢትዮጵያን ህዝብ ፍላጎት ሊያሟላ አልቻለም። አብዮቱ ያስተካከላቸው ነገሮች አሉ። ለምሳሌ የመሬት ጥያቄ ያስተካከለ፣ የብሔር ብሔረሰቦችን አትሊስት እውቅና አሉ ኢትዮጵያ ውስጥ አሉ ኢትዮጵያኖች ናቸው የሚል እውቅና ሰጥቷል። ግን አልገፋበትም። በወቅቱም የነበረው የዓለም አቀፋዊ ወዛደርነት፣ ሶሻሊዝም የሰው ልጅ ከጭቆና ከኋላ ቀርነት ያወጣል ተብሎ ዩኒቨርሳል አይዲዮሎጂ ትርክት ስለነበረ ኢትዮጵያም ሶሻሊስት ኦሪየንቴሽን ተከትላ
ወደ 17 ዓመት ስልጣን ላይ ቆየ። ኋላ በ91 በፈረንጆች ደግሞ መንግስት ተቀየረ። ለብዙ ጊዜ ሲጠየቅ የነበረው ራስን በራስ ማስተዳደርና በራስ ቋንቋና በራስ ባህል መገልገልን እውቅና ሰጠ። ህገ መንግስቱም ተቀረጸ ማለት ነው። ያጋጠመው አንዱ ችግር ልዩነት ላይ ነው ብዙ ያተኮረው ማለት ነው። ፌዴራሊዝሙ የሚሰበሰብ ፌዴራሊዝም ሳይሆን ዳይቨርጅ የሆነ ወደ ተለያየ አቅጣጫ የሚሄድ በመሆኑ ሀገረ መንግስቱ ላይ ጥያቄና ተግዳሮት አሳድሯል። መንግስታት ከህዝብ ጋር የሚኖራቸው መቀራረብ ከሀሳብ ይልቅ ጠመንጃን መሰረት ያደረገ ሆኖ ቆይቷል። ሁሉንም ህዝብ በእኩልነት ከመመልከት ይልቅ የእኔ ለሚሉት ወገን የሚያሳዩት አድሎ የጊዜ ርዝመት ያልሻረው ጠባሳ በብዙሃን ህሊና ውስጥ አኑሯል። ኢትዮጵያ የሃይማኖት፣ የባህል፣ የአካባቢ ብዙ ብዝሃነቶች ያሉባት ሀገር ነች። እነዚህ ማንነቶች ግን በአንድ ላይ የቋንቋ የብሔር ልዩነት ስላለው በአንድ ላይ አስተባብሮ ጠንካራ የሆነች ሀገርና ሀገረ መንግስት መገንባት ፈተና ሆኖ ቆይቷል። ልዩነትን አቻችሎ አንድ በሚያደርጉ ጉዳዮች ላይ መስማማት አለመቻል የፖለቲካችን አይነተኛ መገለጫ ሆኖ ቆይቷል። እነኚህ የፖለቲካ ስብራቶች ኢትዮጵያ የሰለጠነ መንግስታዊ አስተዳደር እንዳይኖራት አድርገዋል። በ21ኛው ክፍለ ዘመን በጦርነት በማንበርከክ ሀሳብን መደፍጠጥ እንደ አማራጭ መፍትሄ አድርገን ነው የምንወስደው። በመንግስት በኩልም ከመንግስት ውጭ መንግስትን የሚቃወም መንግስትን በኃይል መገልበጥ ነው የሚያስበው። ይሄ የጥንት የዘመነ መሳፍንት የ18ኛውና የ19ኛው ክፍለ ዘመን አስተሳሰብ ነው። በሐሳብ በመነጋገር በመወያየትና ሐሳብን ለህዝብ አቅርቦ የፖለቲካ ስልጣንን መያዝ እና ፖሊሲን ከመቅረጽ ይልቅ የሀገረ መንግስታችን ፖለቲካ በዋነኛነት በጠመንጃ አፈሙዝ ላይ የተመሰረተ መሆኑ የሀገራችን የፖለቲካ የስልጣንም ፖለቲካም የምናይበት መንገድ በውረድ እንውረድ በሚለው የጠመንጃ አፈሙዝ ላይ የተመሰረተ መሆኑ ፖለቲካችን እጅግ በጣም ቫይለንት ወይንም በጣም ግጭት የሞላው እንዲሆን አድርጓል። የፖለቲካ ታሪካችን ላለፉት ብዙ ዓመታት ብናየው ያ ነው የሆነ። በተለያዩ ጉዳዮች ላይ የሆነ አቋም የያዘ ሰው አለ። ይህን አቋም እንዴት አድርገን ወደ መሀል ልናመጣው የምንችል ነው። እንግዲህ እንደ ሀገር አንድ ላይ ካልሆን እኮ ሁላችን ሰላም አይኖርም፣ ሁላችን ልማት አይኖርም፣ ሁላችን የምናስበው የዲሞክራሲ ግንባታም አይኖርም። ስለዚህ በዛ ጉዳይ ላይ የግድ መስማማት ያስፈልገናል። የምንስማማባቸው ጉዳዮች ደግሞ የግድ የአንድ ጽንፍ የያዘ ኦር ሌላ የያዘ ሳይሆን we have to come to the middle ground። የሀገረ መንግስት ግንባታ በአንድ ሀገር የሚኖሩ ህዝቦች የጋራ ማንነት፣ አመለካከትና እሴት የሚገነቡበት ሂደት ነው። የረጅም ጊዜ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ልማትን ለመደገፍ አስፈላጊ የሆኑ ተቋማትን መፍጠርና ማጠናከር የሚቻለውም ጠንካራ የሆነ ሀገረ መንግስት መፍጠር ሲቻል ነው። ኢትዮጵያ ለዚህ የታደለች አትመስልም። ጤናማ ያልሆኑ ትርክቶች በዜጎቿ መካከል ሁነኛ ልዩነቶችን በመፍጠር ሲፈትኗት ቆይተዋል። በየዘመናቱም ከፍተኛ ዋጋ ከፍላለች። ወጣቶች ህይወት ሲቀጠፍ አይተናል። ከህዝብ በላይ ከሰው በላይ ውድ ነገር የለም በዓለም ላይ። ትልቁ ሰው ነው። ሰውን የሚያህል የሰውን ህይወት ማጣት እንግዲህ ትልቁ መስዋዕትነት ነው። እሱን አተናል። ኢኮኖሚ አተናል። ማደግ የሚገባንን ያህል እያደግን አይደለም። ኢትዮጵያ ለዘመናት የነበራት የቀይ ባህር አክሰስ ወደቦች በሙሉ የጠፉት በጦርነት ነው። ከጦርነት የተነሳ ነው። ሰው ሰራሽ በሆነ ውሳኔ ተላልፎብን ነው። የራሳችን ልጆች ያደረጉት ነው።
በየጊዜው የሚነሱ መንግስታት አንዱ ፈተና ብዝሃነትን ማስተናገድ አለመቻል ነበር። በሐሳብ መለያየት የሰው ልጆች ተፈጥሮ ቢሆንም የሐሳብ ልዩነትን አክብሮ በታላላቅ ሀገራዊ ጉዳዮች ላይ አንድ መሆን ያስፈልጋል። ትናንሽ ልዩነቶች የሚፈጥሯቸውን ቅሬታዎች በማከም ሀገር ጠንካራና ከትውልድ ትውልድ የምትሻገር ሆና እንድትቀጥል ማድረግ ከዘመናዊው ዓለም ጋር አብሮ መጓዝ የሚችል እውነታ ነው። የፍትህ መስፈንና ሁሉንም ዜጋ በእኩልነት ማገልገል ደግሞ የስኬቱ ማጠንጠኛ ነው። እንደ ሰው እኔ ሰላም ፈልጋለሁ ነው። እንደ ሰው እኔ ልማት ፈልጋለሁ፣ ዲሞክራሲ ፈልጋለሁ። እነዛ የልማት የሰላም የዲሞክራሲ መንገዶች ላይ ልንለያይ እንችላለን። እንደ ፖለቲካ ድርጅትም እንደ ልሂቃንም ሁሉም ላይ ሂዶ ግን ያ ሰላም ሁላችን የሚያረጋግጥ እስከሆነ ድረስ መንገዱ ላይ መጨቃጨቅ ሰላማዊ ስልጡን በሆነ ነገር ማድረግ ይቻላል። ይሄ ካረግን አይ ቲንክ ለሁላችን የምትሆን ኢትዮጵያ በጋራ የመኖር እንትናችን ደግሞ ማስተካከል እንችላለን። በአንድ አገር ስር በኢትዮጵያ ስም የኢትዮጵያ ሕዝቦች ለመተዳደር ዋነኛና ዋነኛ ጉዳይ ብዬ የማስበው ፍትህ ነው። ስለዚህ ፍትሃዊ በሆነ መንገድ ግሪቫንሶችን፣ ቁርሾችን የመፍታት ጉዳይ ነው። ሁሉም ሰላም ይፈልጋል፣ ሁሉም ልማት ይፈልጋል፣ ሁሉም ዲሞክራሲያዊት የሆነች ኢትዮጵያ ይፈልጋል። ለዛ ግን የጋራ ትርክት ያስፈልገናል ነው። ከጋራ ትርክቱ አንዱ እኔ እንደ ኢትዮጵያዊ እቆጠራለሁ፣ እኔ ትግራዋይ ሆኜ ኢትዮጵያዊ መሆን ይችላል የሚል ስሜት እያንዳንዱ የሚኖረው በየአካባቢው ያሉ ችግሮች ደግሞ መፍታት አለብን ማለት ነው። ኢትዮጵያ ፍትሃዊ ባልሆኑ የመንግስት የአስተዳደር ስርዓቶች ስትፈተን የመቆየቷን ያህል በህዝቦቿ መካከል ያለው እንደ አለት የጸና አንድነት ሀገር ሆና እንድትቀጥል ማድረግ ችሏል። በሁሉም የሀገሪቱ ክፍሎች በሃይማኖትና ባህል የተሸመኑ የትብብር፣ የእርቅ፣ የጋብቻና አንዱ ለሌላው የመድረስ ዘመናትን የተሻገሩ ማህበራዊ መስተጋብሮች ኢትዮጵያዊ መልካችን ጨርሶ እንዳይጠፋ ትልቅ ሚና ተጫውተዋል። ማህበረሰቦች አካባቢ ልጅ ሳይወለድ ሲቀር እስከ 7ኛው ትውልድ ድረስ ቁጭ ብለው አፍርሳታ የሚሉት በጉራጌ ባህል አለ፣ በወላይታ ባህል አለ፣ ወደ ቤኒሻንጉል ጉሙዝ እንደዚህ አካባቢ ያጠናቸው አካባቢዎች አሉ። ተመካክሮ ማን ኃጢአት ሰርቶ ይሁን ምን አይነት እርግማን ይኖር ይሁን ብለው ተመካክሮ ከዚያ ማድረግ የሚገባቸውን በሃይማኖታቸው በባህላቸው ያደርጋሉ። ከዚያ የተነሳ እርግማኑ ይነሳል። የመካኒኖችም ሴት ትወልዳለች። እንኳን ተመካክሮ መተቃቀፍ መነጋገር ቀርቶ በተፈጥሮም ያለ እንደዚህ አይነት ችግሮች የመውለድ ችግሮችን ጭምር ሲፈቱ አይተናል። ስለዚህ ለኢትዮጵያ ምክክር አዲስ ነገር አይደለም። ሀገራዊ ምክክር ኮሚሽን ነው አዲስ ነገር። ወድቆ የነበረው መንግስት የቱኒዚያ መንግስት ነው። መሪ ራሱ አልነበራቸው። መሪያቸው ወደ ፈረንሳይ ቅኝ ገዢያቸው ሄደዋል። ያለ መሪ ቀርተዋል፣ ያለ መንግስት ቀርተዋል። ስለዚህ ያለው ሲቪል ሶሳይቲ መንግስታዊ ያልሆኑ ድርጅቶች አንድ ላይ ሆነው ኮርቴት የሚሉት አላቸው። አራቱ አንድ ላይ ሆነው ህገ መንግስታቸውን ቀይሮ መንግስት አቋቁሟል። ጥቁርና ነጭ እንኳን አንድ ላይ መነጋገር የቻሉት በደቡብ አፍሪካ ውስጥ ችግሮቻችን የፈቱት አፓርታይድ ችግር ሁሉ የተፈታው በምክክር ነው። ያም ሌላው ምሳሌ ነው። ኬንያ ከምርጫ ጋር በተያያዘ የተፈጠሩ ቀውሶች ነበሩ። እነዚያ ቀውሶች በአፍሪካ አንድነት አማካኝነት በሀገሩ በኬንያ ሸማግሌዎች፣ በአብያተ ክርስቲያናት፣ በሲቪል ማህበራት አማካኝነት እነሆ ችግሩ ተቀርጾ ዛሬ ኬንያም በማደግ ላይ ከሚገኙ ኢትዮጵያ ጋር ከሚፎካከሩ በጣም አዎንታዊ በሆነ መንገድ የሚወዳደሩ ጎረቤቶች አንዱ ሆነዋል። ከ8 ዓመታት በፊት የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ ኢትዮጵያን ለዘመናት ሲፈትኑ የነበሩት ፖለቲካዊና ማህበራዊ ቅራኔዎች ለአንዴና ለመጨረሻ ጊዜ እንዲፈቱ የተለያዩ ተግባራት ተከናውነዋል። ፍትሃዊ የሆነ የተዋሃደና ሰላማዊ ህዝብና ሀገር ለመገንባት የሚያስችሉ አዳዲስ መንገዶች ተቀይሰዋል።
የፖለቲከኞች ቋንቋ የሐሳብ የበላይነት እንጂ ጠመንጃ እንዳይሆን ለማድረግ ተቀራርቦ የመነጋገር እንግዳ ባህል በሀገራችን ታይቷል። በዜጎች መካከልም ጤናማ ግንኙነት ይኖር ዘንድ የተበላሸውን ሀገራዊ ትርክት የማስተካከል ሥራ ተሰርቷል። ለውጡ ሲመጣ ፖለቲከኞች ከእስር ቤት ወጡ። ውጭ ሀገር የነበሩ ታጋዮች፣ ተቃዋሚዎች አገር ቤት ገቡ። መንግስት ውስጥ አሸነፍሽም አላሸነፍሽም በፓርቲ በምርጫ ብዙ አካታች የሆነ እርምጃዎች ተወስደዋል። ከዛ አልፎ ተርፎ ደግሞ በአጨቃጨቅ የሆኑ ነገሮች በአገራዊ ምክክር እንዲፈቱ ሰፊ ሂደት ተደርጓል። ሁሉም ኢትዮጵያዊ በአንድ ላይ መጥቶ የሚፋፋበት አይነት የፖለቲካ ኢኮኖሚ ማህበረሰብ ለመፍጠር የሚያስችል የፖለቲካ አካሄድም መከተል አለብን። አዲስ የፖለቲካ ባህል መፍጠር አለብን በሚል የተለያዩ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥ አንዱ የብሔራዊ ምክክር ኮሚሽኑን ማቋቋሙ ነው። ይሄ በጣም ትልቅ አብዮታዊ እርምጃ ነው። በሀገራችን ፖለቲካ ከመወያየት ይልቅ ማን ነው ማሸነፍ የሚችለው፣ ማን ነው መዋጋት የሚችለው፣ ማን ነው የተሻለ መግደል የሚችለው የነበረበትን የፖለቲካ ልምምዳችንን ወደ ሌላ የንግግር የስልጣኔ ባህል ለመቀየር የተደረገ ጥረት ነው። አሁን ስንነጋገር ሱዳን ጦርነት ላይ ነው ያለው። ሶማሊያ ውስጥ የተሰራውን ስራ እናውቃለን። ደቡብ ሱዳን ውስጥ ያለውን ችግር እናውቃለን። በቀይ ባህር አካባቢ እየተሰራ ያለውን ስራ በሚገባ እናውቃለን። እንዲህ በእሳት አጥር ውስጥ ያለን ሰዎች አንድነታችንን ካልጠበቅን፣ ካልተነጋገርን፣ ካልተመካከርን ህልውናችን ራሱ ጥያቄ ላይ ስለሚሆን ይህም ስለሚያስገድደን ነባራዊ ሁኔታው ራሱ ስለሚያስገድደን ያለን አማራጭ መመካከር ነው። የለውጡ መንግስት ጠንካራ ሀገረ መንግስትን ለመገንባት ከተጓዘባቸው ርቀቶች አንዱ የኢትዮጵያ ሀገራዊ የምክክር ኮሚሽን ነው። በምክክር ሀገር እናድን የሚል መሪ ይዞ በፍቅር ድልድይ ወደ ነገ ሊያሻግረን የተዘጋጀው ይህ ኮሚሽን ከተለያዩ አካላት አጀንዳ ሲያሰባስብ ቆይቷል። ከአማራ ፋኖ ጋር የተደረገውን ከኦላ ጋር የተደረገውን አይታችኋል። ስለዚህ በአጠቃላይ ሁሉም ኢትዮጵያዊ ሀሳብ የተካተተበት ነው። ትግራይ የሚገኙ ወንድሞቻችን እስከ 800-700 የሚሆኑት እዚህ ስካይላይት መጥተው አጀንዳቸውን ሰጥተዋል። ስለዚህ ውጭም የሚገኙ ኢትዮጵያውያን የተካተቱበት ነውና በአጭሩ ሁሉም ኢትዮጵያዊ ተካቷል። በኢትዮጵያ ጉዳይ ላይ እንኳን የመቃወም እንኳን የመደገፍ ጀስት ኮምፕሊት ሾክ እና ፍራቻ ውስጥ አባይ መገደብ ብቻ ሳይሆን ሀገር ቤት ያለው ልማት ሰላም ካለለ ያ አባይ ግድብ ምን ይጠቅመናል? ግን የኛ ችግር ራሳችን ነን። የኛ ተግዳሮት ራሳችን ነን። ኢትዮጵያ የምትባለውን አገር እንፈልጋለን። ሰላም ይፈልጋሉ፣ አንድነት ይፈልጋሉ። ምንም ጥያቄ የለም። ትልቁ ስራው ለሀገር ግንባታ በዚያው ተንተርሶ የሀገራችን ህልውና ማስጠበቅ ብቻ ሳይሆን ተከበረች የተፈራች ኢትዮጵያን ለመስራት ዋናው አማራጭ ይሄ ነው ብሎ አቅርቦ ህዝብን ማመካከር ትልቁ ስራው ነው። በዚህም ሂደት ውስጥ ደግሞ አድዋ ታላላቅ የጦር ጀግኖች እንደተወለዱ ሁሉ በሀገራዊ ምክክር ደግሞ የሰላም ጀግኖችም እንዲወለዱ ማመቻቸት ነው ስራችን። ሀገራዊ መግባባትን መፍጠርና ቅቡልነት ያለው የፖለቲካ ስርዓት የመዘርጋት በውይይት ላይ የተመሰረተ የፖለቲካ ባህል የማዳበር እንዲሁም አስተማማኝ ሰላምን የማረጋገጥ ዓላማን የሰነቀው ሀገራዊ ምክክር በሐሳብ የበላይነት የምታምንና በጋራ መግባባት ያጌጠች ኢትዮጵያን የመፍጠር ተስፋ ተጥሎበታል። በእርግጥ ኢትዮጵያ ለምክክር አዲስ አይደለችም። ከአንድ ማዕድ አብረው የሚበሉ ዜጎች፣ በአንድ ድንኳን ስር ተሰባስቦ ደስታና ሐዘኑን የሚካፈል ህዝብ፣ ጠላት ሲመጣ በጋራ ወጥቶ የሚመክት ህዝብ ያላት ሀገር ናት። ሀገራዊ የምክክር ኮሚሽኑ የተቃረኑ ሐሳቦችን ወደ አንድ ማዕከል በማምጣት የሰላም አየር ለማስፈን ሲመጣ እነኚህ የቀደሙ እሴቶች ዋልታና ማገር ይሆኑታል። ምክክሩን ስንጀምር አንመጣም አንፈልግም ያሉ ፖለቲካ ፓርቲዎች ራሳቸው ስትጀምሩ አላመናችሁ ነበር። አሁን ግን ሂደቱን ካየን በኋላ
የእናንተን ጥረት ካየን በኋላ እኛም የራሳችን ጥረት ከእናንተ ጋር ለማድረግ አብረናችሁ ለመቆም ወስነናል። በርቱ፣ ተነጋገሩ ብሎ ተቃዋሚ ፓርቲዎች፣ ገዢ ፓርቲ፣ ሲቪል ማህበራት እያንዳንዳቸው እነዚህ በእውነት ኢትዮጵያዊ ጨዋነት ባለበት ሁኔታ እያንዳንዳቸው አብረው ሲሳተፉ ነበር። ኢትዮጵያ ውስጥ ሰላማዊ በሆነ መንገድ ፖለቲካ ማካሄድ ይቻላል። የዲሞክራሲ ጥያቄ፣ መብት ጥያቄ መጠየቅ ይቻላል። መሰባሰብ ነው የሚያስፈልገው። ህዝቡ ነቅቷል። ሚዲያ ዛሬ ዲጂታል ጊዜ ነው። ኢንፎርሜሽን እንደዛ ነው። ህዝቡ መብቱን ያውቃል ከዳር እስከ ዳር። የጨለማው ዘመን ወደ ኋላ ቀርቷል። ስለዚህ አጀንዳችንን ቴብል አድርገን ለኢትዮጵያ ህዝብ አቅርበን ተፎካክረን ዲሞክራሲ ሲስተም መመስረትና ማጽናት ሀገራችንን ህዝባችንን አዋህደን ወደፊት መሄድ እንችላለን። ብሔራዊ መግባባትና ውይይቶችን አዲስ የፖለቲካ ባህል ፈጥረን ሁሉም ኢትዮጵያዊ በጋራ መጥቶ መስራት የሚችልበት የፖለቲካ አውድ መፍጠር ከቻልን ብሔራዊ አቅማችንን አስተባብረን ወሳኝ በሆኑ የብሔራዊ ጥቅሞቻችን ላይ መረባረብ እንችላለን። አንዱ ብሔራዊ ጥቅማችን ያው መንግስትም ባለፉት 7 ዓመታት በከፍተኛ ሁኔታ ሰርቶበት እንደ ሀገር በጣም ነውር የነበረውና አሁን የሁሉም ኢትዮጵያዊ ጥያቄ እንዲሆን የተደረገው በዓለም አቀፍ መድረክም ኢትዮጵያ ይሄ ፍትሃዊ የሆነ ጥያቄዋ ነው ተብሎ በከፍተኛ ሁኔታ ድጋፍ የሚደረግላት የባህር በር ጉዳይ ነው እና እነዚህ የብሔራዊ ምክክር እና የመግባባት የውይይት ባህልን ፈጥረን ጊዜያዊ የሆኑ ችግሮቻችን የውስጥ ችግሮቻችንን ፈተን የብሔራዊ ጥቅሞቻችን ላይ ማተኮር ከተቻለ እንደ ባህር በር ያሉ ጥያቄዎችን መልሳለን። ምክክር ሲካሄድ አማራ ክልል ሁሌ የማረሰውና ሁሌም የማረሰው የባህር ዳር አካባቢ ሽማግሌዎች እኛን ኮሚሽነሮችን ሰብስበው ለወጣቶቻችን ተስፋ ስለሰጣችሁ ፊታችሁን ስናይ አሁን ሲያበራ ነው የምናየው እና ምክክር ማድረጋችን ብቻ በራሱ ለኛ ስኬት ነው። ውጤቱን አብረን እንጠብቃለን። መካሄዱ ራሱ ለኛ የጦርነት ወሬ የጥይት ወሬ ሳይሆን ንግግር፣ ጨዋታ፣ አንድ ላይ ተመካክረን ለሀገራችን ምን እናደርግ ይሄ ትልቅነት ነውና ለዚህ ራሳችሁን ሰውታችሁ ለዚህ ስለገባችሁ ስለመጣችሁ ብለው ሸልመውን አመስግነውን ነበር። ይሄ በራሱ አንዱ ውጤት ነው። ኢትዮጵያ ከአብዛኞቹ የዓለማችን ሀገራት በፊት ቀድማ የነቃች ትሁን እንጂ ለዘመናት ሲንከባለሉ የቆዩ ማህበራዊና ፖለቲካዊ ቅራኔዎች ከስልጣኔ ኋላ አስቀርተዋታል። አለመግባባት ቋንቋ ሆኗት ልጆቿን የአውዳሚ ጦርነቶች ሲሳይ አድርጋ ኖራለች። ካብለካቢ ተያዩ የነበሩት ፖለቲከኞቿ የህይወት ታሪካቸው በአሳዳጅና ተሳዳጅነት በገዳይና ሟችነት እንጂ በዘመናዊ የስልጣን ሽግግር የሚታወስበት መንገድ እምብዛም ነው። 8 ዓመታትን ያስቆጠረው የለውጥ መንግስት የጀመረው መንገድ እነኚህን ሁሉ ችግሮች ለመቅረፍ ያለመ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉም የሀገረ መንግስት ግንባታው የእስካሁን ጉዞ ሁላችንም የምንመኛትን ኢትዮጵያ የመፍጠር ግቡ የሚሰምር ይመስላል። ሂደቱ ተአማኒ ከሆነ ውጤቱም የሚጠበቅ ነው። ቢያንስ 3 ውጤቶችን እንጠብቃለን። አንደኛው ሀገራዊ መግባባት፣ ህዝባችን እንደዚህ ከዳር እስከ ዳር ያለው በየቦታው ደግሞ ዋልታ ረገጥ ያሉ አመለካከቶችም ሀገራዊ አንድነትን ሀገራዊ መግባባትን አምጥተው መነጋገር ሲችሉ ያለኛ አንድ ትልቅ ግብ ነው። ሁለተኛው በህዝብና በመንግስት እንደዚሁም ደግሞ በህዝብና በህዝብ መካከል እምነት ተፈጥሮ ማየት ሌላው ነው። ሶስተኛውና በጣም ትልቁ በኢትዮጵያችን ውስጥ ምክክር ባህል ሆኖ ማየት ነው። ስለዚህ የድህረ ሀገራዊ ምክክር ስራዎችን ደግሞ ወደ እርቅና ወደ ሰላም ወደ ይቅርታና ወደ አንድነት መሻገር ነው። እኛም ከምክክሩ የተነሳ በኢትዮጵያ ውስጥ መልካም ነገር ይሆናል፣ ይፈጠራል ብለን እናስባለን።